እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጀታችን ጤና አደጋ ላይ መሆኑን የሚያሳዩ 7 ወሳኝ የሆኑ ምልክቶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ጀምሩ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ፣ ለሌሎችም እንዲደርስ ይረዳኛል ማለት ነው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአንጀታችን ጤና ለጠቅላላ የሰውነታችን ጤና መሰረት መሆኑን ግን ታውቃላችሁ? ብዙ ጊዜ አንጀታችን አደጋ ላይ ሲወድቅ ቅድመ ማስጠንቀቂያዎችን ይሰጠናል። ነገር ግን እነዚህን ምልክቶችን ችላ ስንል ለከፋ የጤና እክል አልፎ ተርፎም ለካንሰርም ልንጋለጥ እንችላለን። ዛሬ በአንጀታችን ውስጥ ችግር እንዳለ የሚያሳዩ 7 ዋና ዋና ምልክቶችንና እንዴት መከላከል እንደምንችልም በዝርዝር እንመለከታለን። ትልቁ አንጀት ወይም ደግሞ ኮለን በሰውነታችን የምግብ መፈጨት ስርዓት ውስጥ የመጨረሻውን እናም ወሳኝ የሆነውን ድርሻን ይይዛል። ዋና ዋና ጥቅሞቹም አንደኛ ውሃ እናም ኤሌክትሮላይቶችን መምጠጥ ነው። የአንጀት ዋነኛው ተግባር ከምግብ ቅሬታዎች ላይ ውሃን መምጠጥ ነው። ምግብ በትንሹ አንጀት አልፎ ወደ ትልቁ አንጀት ሲመጣ ፈሳሽ መልክ አለው። ትልቁ አንጀት ውሃውንና እንደ ሶዲየምና ፖታሲየም ያሉ ማዕድናቶችን ኤሌክትሮላይቶችን መልሶ ወደ ደም በመቀላቀል ሰውነታችን እንዳይደርቅ ወይም ዲሃይድሬሽንን ይከላከላል። ሁለተኛ ቫይታሚኖችንም ያመርታል። በትልቁ አንጀት ውስጥ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ገት ማይክሮባዮም ይኖራሉ። እነዚህ ባክቴሪያዎች ደግሞ ቫይታሚን ኬን ያመርታሉ። ለደም መርጋት ወሳኝ የሆነ ቫይታሚን ነው። ቫይታሚን ቢ12 እና ባዮቲንንም ያመርታሉ። ለነርቭ ጤና እናም ለኃይል ምንጭ የሚሆኑ ቫይታሚኖችን ያመርታሉ ማለት ነው። ሶስተኛ ሰገራን ማዘጋጀት እናም ማጠራቀም ነው። ዋናው ተግባሩ ነው። ምግብ ተፈይቶ አስፈላጊው ንጥረ ነገር ከተወሰደ በኋላ የሚቀረው አላስፈላጊ ቆሻሻ በኮለን ውስጥ እየጠነከረ በመሄድ ወደ ሰገራነት ይቀየራል። ይህ ሰገራ ሰውነታችንን ለቆ እስኪወጣ ድረስ በትልቁ አንጀት መጨረሻ አካባቢ ለተወሰነ ጊዜ ተከማችቶ ይቆያል። አራተኛ የፒኤች መጠንን ማመጣጠን ነው። ትልቁ አንጀት በውስጡ ያለውን የአሲድነት መጠን የፒኤች ሌቭልን በማመጣጠን ጎጂ ባክቴሪያዎች እንዳይራቡ እናም ኢንፌክሽንም እንዳይፈጠር ይከላከላል። አምስተኛ የበሽታ የመከላከል አቅምን ማጠናከር ነው። በአንጀታችን ውስጥ ያሉት ጠቃሚ ባክቴሪያዎች ከምግብ ጋር የሚገቡ ጎጂ ተዋሲያንን ወደ ደም ውስጥ እንዳይገቡ እንደ መከላከያ ግንብ ሆነው ያገለግላሉ። የአንጀት ጤና መቃወስ በቀጥታ በሽታ የመከላከል አቅማችንን ያዳክማል ማለት ነው። በአጭሩ ትልቁ አንጀት ወይም ደግሞ ኮለን የሰውነታችንን የውሃ መጠንን የሚቆጣጠር ቫይታሚኖችንን የሚያመርትና ቆሻሻን በአግባቡ ለማስወገድ የሚረዳ የቆሻሻ ማጣሪያና ማጠራቀሚያ ማሽን ነው ማለት ይቻላል። ለአንጀት ጤና ውሃን በብዛት መጠጣትና ፋይበር ያላቸውን ምግቦችን እንደ አትክልቶችና ፍራፍሬዎችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ታዲያ የትልቁ አንጀታችን ጤና አደጋ ላይ መሆኑን የሚያሳዩ 7 ወሳኝ ቅድመ ማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ የሰገራ ቀለምና ቅርጹ መቀየር ነው። አንጀት አደጋ ላይ ሲሆን የመጀመሪያው ምልክት የሚታየው በቆሻሻ አወጣጥ ስርዓታችን ላይ ነው። ሰገራችሁም በጣም ቀጭን እንደ እርሳስ ከሆነ ይህ የአንጀት መጥበብን ወይም እብጠት መኖሩን ሊያመለክት ይችላል። ከ2 ሳምንት በላይ የቆየ የሰገራ ቅርጽ መቀየር ካለ ትኩረት ሊሰጠውም ይገባል። ሁለተኛ የደም መታየት ነው። ይህ በጣም አስገዳጅና አስቸኳይ ምልክት ነው። ደሙ
ደማቅ ቀይ ሊሆን ይችላል፣ ወይም ደግሞ ሰገራው ጠቆር ያለ እንደ አስፋልትም ሊሆን ይችላል። ይህ በአንጀት ውስጥ ቁስለት፣ ሄሞሮይድ ወይም ኪንታሮት ወይም የቲዩመር የእጢ ምልክት ሊሆን ይችላል። ማንኛውም አይነት የደም መፍሰስን በቸልታ አትለፉ። ወዲያውኑ ወደ ሕክምና ሂዱ። ሶስተኛ የማያቋርጥ የሆድ ድርቀት ወይም ተቅማጥ ነው። አልፎ አልፎ የሆድ ድርቀት መከሰት የተለመደ ቢሆንም ያለምንም ምክንያት ለረጅም ጊዜ የሚቆይ ድርቀት ወይም ተቅማጥ ግን የአንጀት ግድግዳዎች ስራቸውን በአግባቡ እየሰሩ አለመሆናቸውን ያሳያል። ፋይበር ያላቸውን ምግቦችን ተመግባችሁም ለውጥ ካላያችሁ ውስጣዊ ምርመራ ማድረግ ያስፈልጋል። አራተኛ የሆድ ቁርጠትና መነፋት ነው። ምግብ ከተመገባችሁ በኋላ ወይም ደግሞ በባዶ ሆዳችሁ የማያቋርጥ የሆድ መነፋት፣ ጋዝ መብዛትና ቁርጠት ካለባችሁ አንጀታችሁ ምግብን ለማላመድ እየተቸገረ ነው ማለት ነው። ይህ ምልክት ከክብደት መቀነስ ጋር አብሮ ከመጣ ሁኔታው ከባድ ሊሆን ይችላል። አምስተኛ ያለ ምክንያት የሰውነት ክብደት መቀነስ ነው። የአካል ብቃት እንቅስቃሴን ሳታደርጉ ወይም የምግብ ፕሮግራምን ሳትቀይሩ በድንገት ክብደታችሁ ከቀነሰ ሰውነታችሁ በአንጀት ውስጥ ባሉ ችግሮች ምክንያት ንጥረ ነገሮችን መምጠጥ አቁሟል ማለት ነው። ካንሰር ወይም ከባድ የአንጀት ቁስለት ኢንፍላማቶሪ ባውል ዲዚዝ ክብደትን በፍጥነት ሊቀንሱ ይችላሉ። ስድስተኛ የማያቋርጥ የድካም ስሜት ነው። በአንጀት ውስጥ የደም መፍሰስ ካለ የደም ማነስ አኒሚያ ይከሰታል። ይህም በቂ ኦክስጅን ወደ ሰውነት እንዳይሰራጭ ስለሚያደርግ ሁልጊዜ የመዛል እናም የመድከም ስሜትን ይፈጥራል። በቂ እንቅልፍን ተኝታችሁም ድካሙ ካለቀቃችሁ የውስጥ ደም መፍሰስ አለመኖሩን አረጋግጡ። ሰባተኛ ሙሉ በሙሉ አለመጸዳዳት ነው። ወደ መጸዳጃ ቤት ሄዳችሁ ከተመለሳችሁ በኋላም አሁንም አልተጸዳዳውም የሚል ስሜት ወይም ግፊት የሚሰማችሁ ከሆነ ይህ ቴነስመስ ይባላል። ይህም በአንጀት የታችኛው ክፍል ላይ እንቅፋት ወይም እብጠት መኖሩን ይጠቁማችኋል ማለት ነው። ስለዚህ እነዚህን 7 ምልክቶችን በፍጹም ችላ እንዳትሉ። ታዲያ የአንጀት ችግሮችን ለመከላከል አንደኛ ፋይበርን ተመገቡ። እንደ አጃ ወይም ኦትስ፣ አትክልትና ፍራፍሬ እንዲሁም ጥራጥሬዎችን አዘውትራችሁ ተመገቡ። ሁለተኛ በቂ ውሃን ጠጡ። በቀን ቢያንስ 2 ሊትር ውሃን መጠጣት አንጀታችንን ያጥባል። ሶስተኛ እንቅስቃሴ ማድረግ ነው። በቀን ለ30 ደቂቃ መራመድ የአንጀትን እንቅስቃሴ ያፋጥናል። አራተኛ ምርመራ ማድረግ ነው። ዕድሜያችሁ ከ45 ዓመት በላይ ከሆነ በየጊዜው የኮሎኖስኮፒ ምርመራን አድርጉ። በአጠቃላይ ጤናችን በእጃችን ነው። እነዚህን ምልክቶችን ካያችሁ በፍጹም አትፍሩ። ይልቁንም ቀድማችሁ በመታየት ራሳችሁን ታደጉ። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር አድርጉት። ለተጨማሪ የጤና መረጃዎች ደግሞ ቻናሌን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።